لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. እንግዲህ ሰይድና ዑስማን ረዲየላሁ ተዓላ አንሁ በብዙ መልካም ባህሪያቸው ይታወቃሉ። ጎልቶ የሚታየው ታጋሽነታቸው፣ ቸርነታቸው፣ ደግነታቸው ቢሆንም የምር ጊዜ ደግሞ ጀግና ናቸው። ብዙ ጊዜ የሰዎች ማንነት የሚታወቀው አንዳል አዛማት ነው። የሆነ መከራ ሲመጣ እንዲህ አይነትን ባህሪ ነበረው እንደሚያስብል ይሆናል። አቡበክር ሲዲቅ ራሳቸው ኺላፋውን ይዘው አህሉ ሪዳ መንገድ ለቀው ኺላፋውን ሊያፈርሱ ሲሉ ያን ጊዜ ነው የአቡበክር ሲዲቅ ረዲየላሁ ተዓላ አንሁ ጀግንነት ይበልጥ ጎልቶ የመጣው። ደፋር የሚባሉት ዑመር እንኳን ሲላሉ ጀባሩን ፊል ጃሂልየቲ ኸዋሩን ፊል ኢስላም፣ የጃሂልያ አምባገነን የእስልምና ደግሞ ፈሪ ነህ እንደ ብለው ዑመርን ለማጽናናት እስከ ደረሱ ድረስ ማለት ነው። ዑስማንም በችግር ጊዜ በነገራችን ላይ ቸርነትና ጀግንነት አብረው ነው የሚሄዱት። ኩሉ ጀዋድን ከሪም ወኩሉ ከሪምን ምንድነው? ኩሉ ጀዋድን ሹጃዕ ወኩሉ ሹጃዕን ጀዋድ ይባላል። ማንኛውም ደፋር ቸር ነው፣ ማንኛውም ጀግና ቸር ነው፣ ማንኛውም ቸር ደግሞ ጀግና ነው። ተያይዞ ነው የሚሄዱት። لذلك يقول أبو الطيب المتنبي والجود بالنفس أقصى غاية الجود ይላል። ራስን መለገስ በጦር ሜዳ ላይ ጀግንነት እኮ ነፍስን መስጠት ማለት ነው። ሰው ነፍሱን የሚሰጥ ሰው ገንዘብ መስጠት አይሳሳም። ዑስማንም እንደዛ ነው የሆኑት። በተለያዩ የረሱል ሰለላሁ ዐለይሂ ወሰለም መዓሪኮች በተሳተፉበት ቦታ ሁሉ ሶፈል አወል ከሚታዩት አንዱ ነበሩ። ለአንዳንድ ጉዳዮች ደግሞ ከሳቸው የበለጠ ሌላ የሚመረጥ የሌለባቸውም ነበሩ። ለምሳሌ የሁደይቢያ ዕለት ቁረይሾች ጋር ለመደራደር ተመርጠው የሄዱት ዑስማን ናቸው። ሄደውም አላማቸውን በአግባቡ አሳክተው እንደገና ደግሞ ለቁረይሾች ማባባያም ሳይበገሩ አንተ የኛ ስለሆንክ የኡመያ ነህ ከገባህ ጠዋፍ አድርገህ መሄድ ትችላለህ ሲባሉ ረሱሉላህ ጠዋፍ ሳያደርጉ እኔ አላደርግም ብለው ተመልሰዋል። ጀግንነት፣ እውነተኝነት፣ ቸርነት ተያያዥ ናቸው። እነዚህ ሁሉ ዑስማን ላይ ይታዩ ነበር። በጣም ደግሞ ይሄ ጎልቶ የታየው በኺላፋናታቸው ዘመን ነው። ብዙ የእስላም ዳርቻን ለመዳፈር የሞከሩ ጠላቶች ነበሩ ከዑመር በኋላ ማለት ነው። ሮሞች፣ ፋሪሶች ግን በዑስማን ጊዜ እነዚያን የተንቀሳቀሱትን የጠላት አካል ሰብረው ከዛም አልፈው አዳዲስ ሀገሮችን ከፍተዋል። እና አዘርባይጃንን ማውራ ነህር የነበሩ ሀገሮች በዑስማን ዘመን ነው የተከፈቱት። ጦራቸውን በአግባቡ አደራጅተዋል። እንደገና የባህር ኃይል ያዘጋጁት ዑስማን ናቸው። በነገራችን ላይ የጅዳ ሚና ጅዳ የሚባለው በዑስማን የኸሊፋነት ዘመን ነው የተገነባው። በእግራቸው ባህር ውስጥ ገባ ብለው ወጥተው መርቀው ነው ሚና ጅደተል ኢስላም የሚባለው እስካሁን ድረስ ያለው ወደቡን ዑስማን ናቸው። እንግዲህ የባህር ኃይልም ያስፈልጋቸው ስለነበረ በየብስ ያለውን መክተው በባህር የሚዳፈር ካለም ሙስሊሞች እንዳይሰበሩ የበኩላቸውን አድርገዋል። በዘመናቸው እንግዲህ ያው ሽፍቶች ኸዋሪጆችም እሳቸውን መቃወምና ስማቸውን የማጉደፍ ዘመቻ አካሂደዋል። መጨረሻም ላይ ያው ሊገሏቸው ከተለያየ አቅጣጫ ከግብጽ፣ ከሻም፣ ከተለያየ ከኢራቅ ተደራጅተው በድብቅ መዲናን እንትን ሲሉ በዚህ ሰበብ የሙስሊም ደም ከሚፈስ እኔ ራሴ ብሰዋ ይሻለኛል ብለው ሰአቂል ሙስሊሚና ቢደሚ ሙስሊሞችን በደሜ ነው ሙስሊሞችን መጠብቃቸው ብለው ቢፈልጉ ኖሮ ሙሃጅሮችና አንሳሮች ወአብናኡ ሙሃጅሪን ወአንሳር ዑስማን እንዳይነኩ ለመከላከል ዝግጁ ነበሩ። ያ ማለት ግን የሚመጣውን አካል ገሎ ነው መመከት የሚቻለው።
በዚህ ሰበብ እንግዲህ ዑስማንን ለማዳን ሲባል የሙስሊም ደም መፍሰስ አግባብ አይደለም ብሎ ኢጅቲሃዳቸው ነው ወደዚህ ያደረሳቸው። ሸርዓን መመከት አይችሉም ነበር ወይ ቢባል ይችላሉ፣ ግን አثر الشهادة في سبيل الله ተظلመው ሸሂድ መሆንን መረጡ። ነብዩ ሰለላሁ ዐለይሂ ወሰለም በሐያታቸው ያው የዑስማንን ኺላፋና የጀነት ቢሻራ ካበሸሩ በኋላ አላ በልዋ تصيبه የሚገጥመው መከራ አለ ብለው ተናግረው ነበር። የገጠማቸው መከራ የዚህ የኸዋሪጆች መነሳሳት ነው። ተነሳስተው ኃይላቸውን አደራጅተው ተሽለክልከው መዲና ሲመጡ ሙሃጅሮችና አንሳሮች እንከላከል ብለው ሁሉም ትጥቁን አዘጋጅቶ ቢመጣም ተውት ብለው ራሳቸውን ለግሰዋል። እንግዲህ የዑስማን ጀግንነት እና ሐዝም እዚህ ላይ ነው ጎልቶ የታየው ማለት ነው። ራስን መለገስ ደረጃ የደረሰ ነው። ነብዩ ሰለላሁ ዐለይሂ ወሰለም በመናም አይቻለሁኝ ራት ከኛ ጋር ነው ብለውኛል። ሄጄ ከሳቸው ጋራ የጀነትን ራት እቋደሳለሁ ብለው እንደተናገሩ ሁሉ ተዘግቧል። ያው ለይን ናቸው ለስላሳ ናቸው ሲባል መለስለስ ባለባቸው ትህትና ማንጸባረቅ ባለባቸው ቦታ ላይ ይለሰልሳሉ እንጂ መጋፈጥ ያለባቸውን መከራ በህይወታቸውም ይምጣ ይጋፈጡታል። በሙስሊሞች ላይ የመጣንም ደግሞ የሚችሉትን ኃይል አዘጋጅተው ሲጋፈጡ ኖረዋል። ሩቅዓት الخلافة الإسلامية እስላማዊን ኺላፋውን ግዛት አስፍተው በአቡበክር ጊዜ የተከፈተውን በዑመር ጊዜ የተከፈተውን ጨምሮ ራሳቸው ደግሞ ሌሎች አዳዲስ ግዛቶችን ወደ እስላም እንዲጠቃለሉ አድርገው ኖሮ መጨረሻ ላይ ደግሞ እሳቸውን ሊያጠቃ የሚፈልግ አካል ሲመጣም የፈለከው እኔን ከሆነ ይሄው እኔ አለሁ ብለው ጥበቃም እንዳይኖር ተከላካይም እንዳይኖር በሳቸው ሰበብ የምት ልውውጥ እንዳይኖር ራሳቸውን መስዋዕትነት የከፈሉ ጀግና ናቸው ዑስማን ረዲየላሁ ተዓላ ዐንሁ።